ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ዕለተ ረቡዕ ግንቦት 20 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። በሚቀጥሉት 5 ዓመታት የመጠጥ ውሃ የአቅርቦት ፍላጎትን ሙሉ በሙሉ የማሟላት አቅም አለ ሲል የውሃና ኢነርጂ ሚኒስቴር ገለጸ። የአዲስ አበባ ከተማ ተሞክሮቿን ሌሎች የአፍሪካ ከተሞች የማጋራት አቅም አላት ሲሉ የወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር አደነቁ። የፌዴሪ ትምህርትና ስልጠና ባለስልጣን የእውቅና አሰጣጥ ስርዓት ትግበራ ያለበት ደረጃ አስታወቀ። በሚቀጥሉት 5 ዓመታት የመጠጥ ውሃ የአቅርቦት ፍላጎትን ሙሉ በሙሉ የማሟላት አቅም አለ ሲል የውሃና ኢነርጂ ሚኒስቴር ገለጸ። በትላንትናው ዕለት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ የህዝብ ተወካዮች ምክር ቤት ባካሄደው 32ኛ መደበኛ ስብሰባ የተገኙትና ከምክር ቤት አባላት ቀረቡላቸው ለተባሉ ጥያቄዎችና አስተያየቶች ምላሽና ማብራሪያ መስጠታቸው ምክር ቤቱ አስታውቋል። ታሪካዊና የቱሪስት መዳረሻ የሆነችው እናትዋ ጎንደር ከፍተኛ የመጠጥ ውሃ ችግር ያለባት በመሆኑ ህዝቦቿ ውሃ እየተጠሙ ነው። ሽፋኑም እጅግ ዝቅተኛ 21% ላይ ነው። በገጠሩም ሽፋኑ በጣም አነስተኛ ነው። የተወከልኩበት ማክሰኝት እንፍራስ ጣና ዳር ተቀምጠው ውሃ እየተጠሙ ነው። በተመረጥኩበት አካባቢ በሰሜን ወሎ ዞን ቡግና ወረዳ አይና ከተማ ከፍተኛ የሆነ የንጹህ መጠጥ ውሃ ችግር ያለበት፣ ህፃናት፣ ሴቶችና ወጣቶች ለውሃ ፍለጋ ረጅም ሰዓት የሚንከራተቱበት፣ የትምህርት ሰዓታቸውን የሚያጠፉበት፣ ለከፍተኛ እንግልት እየተዳረገ ያለ ከተማ ነው። በአባባል እዚህ ከተማ ላይ ከውሃ ዘይት ይረክሳል ይላል ማህበረሰቡ። የይርጋ ጨፌ ከተማ ንጹህ የመጠጥ ውሃ የለውም። ወናጎ ከተማም ንጹህ የመጠጥ ውሃ የለውም። ለነዚህ ከተሞች ከዛሬ 30 ዓመት በፊት የተቆፈረላቸው የውሃ ጉድጓዶች ውሃ ማመንጨት አቁመው ለከፍተኛ የውሃ እጥረት የተዳረጉ ከተሞች ናቸው። እኔ የተመረጥኩበት የሻሸመኔ ከተማ አስተዳደር በአሁኑ ጊዜ በልዩ ደረጃ የተደራጀ በመሆኑ ብዛት ያላቸው የገጠር ቀበሌዎች ወደ ሪዮ ተቀላቀሉ ከመሆኑም ባሻገር ከተማ በፍጥነት እያደገ ቢሆንም ከውሃ ተደራሽነት አኳያ በቂና ዘላቂ ድጋፍ ባለመገኘታቸው ለችግር ተጋልጠናል ህብረተሰቡ ይላል። ሚኒስቴሩ የንጹህ መጠጥ ውሃ ተደራሽነት ላይ የሚያከናውናቸውን ተግባራት ማጠናከር አለበት የሚል ማሳሰቢያ እንደተሰጠው የገለጸው የህዝብ ተወካዮች ምክር ቤት ለዚህም ምላሽና ማብራሪያ የሰጡት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ የኢትዮጵያን የንጹህ መጠጥ ውሃ አቅርቦት ፍላጎት በሚቀጥሉት 5 ዓመታት ሙሉ ለሙሉ ምላሽ የሚሰጥ አቅም አለ ማለታቸውን አሻም ከምክር ቤቱ የተገኘው መረጃ ያመላክታል። እንቆቅልሽ ነው፣ ረጅም ጊዜ ይወስዳል ማለት ነው። በእኛ ሀሳብ በፈረንጆቹ 2030 ነው ታርጌታችን። ከ5 ዓመት በኋላ አሁን ባለን ፍጥነት፣ አሁን ባለን አቅም፣ አሁን ባለን ማስፈጸም አቅም እናደርሳለን። ግን አንድ ድጋፍ ያስፈልጋል። ሀብት ይፈልጋል። በጣም ትልቅ ሶርስ ይፈልጋል። መጠጥ ውሃ በጀቱ ከውጭ የሚመጣ ብቻ በቂ አይደለም። ዓለም ባንክ፣ አፍሪካ ልማት ባንክ፣ የተለያዩ አበዳሪ ሀገራት የሚሰጡን ብቻውን ምንም አይበቃልም። ስለዚህ የክልል መንግስታት ከተሞቻችን በእያንዳንዱ ከተማ ውስጥ ለኮብልስቶን ቅድሚያ እንደሚሰጡ፣ ለሸጥ ቅድሚያ እንደሚሰጡ ለውሃ ሊሰጡ ይገባል። ሚኒስትሩ የዜጎችን የንጹህ መጠጥ ውሃ፣ ሳኒቴሽን፣ የኤሌክትሪክ ኃይል አቅርቦት፣ የሐይቅና ወንዞችን ውሃ አካላትን ደህንነት ለመጠበቅ በትኩረት እየተሰራ እንደሚገኝ ጠቁመዋል። በዚህም በተቀናጀ የውሃ ሀብት አስተዳደር ስርዓት የኢትዮጵያን የከርሰና የገጸ ምድር የውሃ አለኝታ በዘመናዊ መረጃ በማደራጀት ስኬታማ ስራ መሰራት እንደተቻለም ገልጸዋል። ለሚኒስቴር መስሪያ ቤቱ ከምክር ቤት አባላት የከተማና ገጠር የመጠጥ ውሃ አቅርቦት፣ የሐይቆችና ወንዞች ደህንነት ጥበቃ፣ የውሃ መሰረተ ልማት፣ የፕሮጀክት ግንባታና የኢትዮጵያ የውሃ ሽፋን እድገት ላይ የተከናወነ
የሚገኝ ተግባርን ሂደት በተመለከተ የሰነዘሩ ጥያቄዎች መሰንዘራቸው ደግሞ ተመላክቷል። እንዲሁም በሀገሪቱ ለድርቅ ተጋላጭ የሆኑና የከርሰ ምድር ውሃ በሌለባቸው አካባቢዎች ለሚኖሩ ዜጎች አማራጭ የንጹህ መጠጥ ውሃ አቅርቦት ልማት በትኩረት መሰራት አለበት የሚል ማሳሰቢያ መስጠታቸውም ታክሏል። ለዚሁ ከአባላቱ ለቀረቡ ጥያቄዎች ምላሽ በሰጡበት ወቅትም የውሃና ኢነርጂ ሚኒስትሩ ከ2014 ጀምሮ 17 ሚሊዮን ዜጎችን የንጹህ መጠጥ ውሃ አቅርቦት ተጠቃሚ ማድረግ ችለናል ሲሉ በማስታወስ በቀጣይም የፕሮጀክቶችን የመፈጸም አቅም በማሳደግ የንጹህ መጠጥ ውሃ አቅርቦት ፍላጎትን ምላሽ በመስጠት የሐይቆችና ወንዞችን ደህንነት የመጠበቅ ስራ ትኩረት እንደሚሰጠው ቃል ገብተዋል። በምዕራባውያን በ2030 የኢትዮጵያ የንጹህ መጠጥ ውሃ ተደራሽነት 100% ለማድረስ በተቀመጠው እቅድ መሰረት ማሳካት የሚያስችል የአፈጻጸም አቅም ተፈጥሯልም ሲሉ ሚኒስትሩ ማረጋገጣቸው አሻም ከምክር ቤቱ ያገኘችው መረጃ ይጠቁማል። የአዲስ አበባ ከተማ ተሞክሮቿን ሌሎች የአፍሪካ ከተሞች የማጋራት አቅም አላት ሲሉ የወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር አደነቁ። በትላንትናው ዕለት ከአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ጋር ውይይት ማድረጋቸው የተገለጸው የወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ መዲናዋ አላት ያሏትን አቅም ማድነቃቸው ተመላክቷል። በዚህም አዲስ አበባ አሳየች በተባለው ለውጥ ሊቀመንበሩ መደነቃቸው ገልጸው የህብረቱ ዋና መቀመጫ ለሆነችው አዲስ አበባ ከተማ ምስጋናቸውን ቸረዋል። ኮሚሽኑ ከከተማዋ ጋር ያለው ትብብር አጠናክሮ ለመቀጠል ፍላጎት እንዳለውም አመልክተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው የከተማዋና ሀገሪቷን ተጠቃሚነት ማዕከል ባደረገ መልኩ ከኮሚሽኑ ጋር ያለውን ትብብር አበክረው ኢዜአ የአፍሪካ ህብረት መረጃ ዋቢ አድርጎ ዘግቧል። በአዲስ አበባ ከተማ የተቀናጀ የኩፍኝ መከላከያ ክትባት በከተማ ሁሉም ጤና ጣቢያዎችና በጊዜያዊ የክትባት መስጫ ጣቢያዎች እየተሰጠ መሆኑ ጤና ቢሮ አስታወቀ። በዚህም ክትባቱ በከተማዋ በ96 ጤና ጣቢያዎችና 1536 ጊዜያዊ የክትባት መስጫ ጣቢያዎች እየተሰጠ መሆኑ ገልጿል። በክትባት ዘመቻው ከ3500 በላይ የጤና ባለሙያዎች እየተሳተፉ መሆኑም ጠቁሟል። የተቀናጀ የኩፍኝ መከላከያ ክትባት ዘመቻውን በሚመለከት ኢዜአ ክትባቱ በሚሰጥባቸው የሕክምናና ሌሎች ተቋማት ተዘዋውሮ ቃኝቷል። በአዲስ አበባ ጤና ቢሮ የክትባት ፕሮግራም አስተባባሪ ሙሉቀን ተስፋዬ በክትባቱ ከኩፍኝ በተጨማሪ የእናቶችና ህጻናት የስርዓተ ምግብ ልየታ፣ የቫይታሚን ኤ ጠብታና የአንጀት ትላትል ኪኒን እንደሚሰጥ ገልጸዋል። የታመሙ ህጻናትና ከወሊድ ጋር በተያያዘ ለጤና እክል የተዳረጉ እናቶች ልየታና ሕክምና ያካተተ ነው ብለዋል። በክትባት ዘመቻው ከ628463 በላይ ህጻናት ተጠቃሚ እንደሚሆኑ ጠቁመው ለዚህም 96 ጤና ጣቢያዎችና 1536 ጊዜያዊ የክትባት መስጫ ጣቢያዎች አገልግሎቱን እየሰጡ ስለመሆኑ አንስተዋል። ለዚህም 314 የጤና ቡድን የተዋቀረ ሲሆን በአጠቃላይ ከ3500 በላይ የጤና ባለሙያዎች በክትባት ዘመቻው እየተሳተፉ መሆኑን አብራርተዋል። አስተያየታቸውን ከሰጡት መካከል የአዲሱ ገበያ ጤና ጣቢያ ሜዲካል ዳይሬክተር ፈለቁ ሰዒድ እንዳሉት በጤና ጣቢያው እየተሰጠ ያለው የተቀናጀ ኩፍኝ ክትባት በታለመው ልክ ተደራሽ እንዲሆን የንቅናቄ ስራን ጨምሮ የተለያዩ ተግባራት እየተከናወኑ ይገኛሉ። በጤና ጣቢያው ልጆቻቸውን ለማስከተብ የሚመጡ ወላጆችና አሳዳጊዎች አገልግሎቱን በተቀላጠፈ ሁኔታ እንዲያገኙ እየተደረገ መሆኑን ጠቅሰው ክትባቱን በተመለከተም ለህብረተሰቡ የግንዛቤ ማስጨበጫ ስራዎች መሰራታቸውን ገልጸዋል። የኢፌዴሪ ትምህርትና ስልጠና ባለስልጣን የእውቅና አሰጣጥ ስርዓት ትግበራ ያለበት ደረጃ አስታወቀ። በባለስልጣኑ ከታዩ የሪፎርም ስራዎች ውስጥ አንዱ የእውቅና አሰጣጥ ስርዓት ዘርግቶ ተግባራዊ ማድረግ ነው። እውቅና አሰጣጥ ማለት ፈቃድ አግኝቶ ሲሰራ ለነበረ ተቋም ወይም
ፕሮግራም በባለስልጣኑ ለተቋም ወይም ለፕሮግራም እውቅና የወጣውን የጥራት ስታንዳርድ ለማሟላት በባለስልጣኑ ወይም በወከለው አካል ተገምግሞ የሚሰጥ የጥራት ማረጋገጫ ነው ብሏል። ስራው አዲስ እንደመሆኑ መመሪያና ስታንዳርዶች የማዘጋጀት በተዘጋጀ መመሪያ ስታንዳርዶች እና መገምገሚያ መሳሪያዎች ዙሪያ በአካልና በበይነ መረብ በመታገዝ ከሀገር ውስጥና ከሀገር ውጭ ባለሙያዎችን በመጋበዝ የግንዛቤ ማስጨበጫ ስልጠና በመስጠት የውጭ ግምገማ ባለሙያ በማሰልጠን ዓለም አቀፍ ተሞክሮችን የመቀመር የእውቅና አሰጣጥ ካውንስል የማቋቋም የእውቅና አሰጣጥ ስርዓትን ዲጂታላይዝድ ለማድረግ ላብነት ያህል ከድሬዳዋ ዩኒቨርሲቲና የሕክምናና ጤና ሳይንስ ሙያ ማህበራት ጋር ስምምነት መፈጸሙ፣ የፕሮግራሙ እውቅና ለተጠየቁ ተቋማት የውጭ ገምጋሚዎችን በመላክ ዴስክ ሪቪው እና ዶክመንት ስተዲ የማድረግ ስራ እየተሰራ ይገኛልን ብሏል። በዚህም በተቋማት ጥያቄ መሰረት የቀረቡ ሰነዶች ተመርምረው ለመስክ ግምገማ ብቁ መሆናቸው ተገምግመው በወጣው መርሃ ግብር መሰረት በተቋማት በመገኘት የመስክ ግምገማ ተደርጓል። የመስክ ግምገማው ዋነኛው ዓላማ ተቋማት ባስገቡት ሰነድ ላይ የተሟሉትን ጉዳዮች ስታንዳርዱ በሚጠይቀው መሰረት መኖር አለመኖራቸውን ማረጋገጥ መሆኑ ተጠቁሟል። ይህን መነሻ አድርጎ የመስክ ግምገማ ሪፖርት ተዘጋጅቶ ለእውቅና አሰጣጥ የስራ ክፍል የቀረበ ሲሆን በቀጣይ በእውቅና አሰጣጥ መመሪያ መሰረት የተዋቀረው የእውቅና ካውንስል ተሰብስቦ ውሳኔ የሚያስተላልፍ ይሆናል ሲል ይፋ አድርጓል። በአጠቃላይ ባለስልጣኑ በዘርፉ እየተከናወኑ ላሉ ሌሎች የሪፎርም ስራዎች ልዩ ትኩረት በመስጠት በዓለም አቀፍ ደረጃ ተወዳዳሪ የሆነ የሰው ኃይል በማፍራት ተቋማት ጥራትን ከማረጋገጥ አንጻር ራሳቸውን እንዲገመግሙና ቀጣይ ስራቸውን በተሻለ ሁኔታ እንዲሰሩ ለማድረግ በአመለካከት በክህሎትና በእውቀት የጎለበቱ ምሩቃንን ለማፍራት ቀጣሪ ተቋማት ብቁና ተወዳዳሪ የሰው ኃይል እንዲያገኙ ለማድረግ ተማሪዎች ከውጭ ሀገራትም ጭምር ወደ ኢትዮጵያ መጥተው እንዲማሩ በማድረግ የውጭ ምንዛሬ ለማሳደግና የቴክኖሎጂ ሽግግር እንዲፈጠር ለማድረግ በተለያየ የሙያ ዘርፍ ምሩቃን ላይ ያለው የህብረተሰቡን አመኔታ ለማሳደግ አገልግሎት አሰጣጥን ለማሻሻልና የመፈጸም አቅምን ለማሳደግ ልዩ ትኩረት ሰጥቶ እየተሰራ ነው ብሏል። ተመልካቾቻችን የዛሬ ዕለተ ረቡዕ ግንቦት 20 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን በዚህ ተቋጭተዋል። በዚሁ አጋጣሚ ደግሞ ዜናዎቻችን እንዲሁም ደግሞ ያለፏችሁ ወቅታዊ ፕሮግራሞቻችን ለመከታተል የዩቲዩብ፣ የቴሌግራም፣ የፌስቡክ እና የቲክቶክ ቻናሎቻችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑን በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን!